አንቺ ሰል በሞትስ ባርጊ ሻን ሰበሻ ነፍሴ ይሁንሽ ብዬ ያለኝ ነው በሰጠሽ ውሰጂ ብዬ በእግዚአብሔር ምናምን ሲጀመር ተነሽ። ምንድነው? ተነሽና በስትክላው ለምንድነው ማንጮ? ደግሞ መተሽ በቤቱ ተኝተሻል። ቤቱ ተኝተሽ እንኳን ዝም ብሎሻል። ስጨናነቅ አለምጠባኝ የኔ ጉለት ሙራቶሽኝ ምንድነው እንድንረጋጋ የምትፈልጊው? ኪያ ጋር ሄጄ ትሰሚኛለሽ? ኪያ ጋር ሄጄ እንኳን እህት ባርጊ ብላ ነው የተናገረች። ምን አይነት እኔ ማውቃት ባርጊ ይቻላለችም። እኔ ማውቃት እህቴ ይቻላለችም። ትንሽ እህቴ ይቻላለችም። ባርጊ አይኑ አውቃለሁ። ከቶፋ ጋር ጥሩ ስሜት ላይ ኖረን ይችላል፣ ወይም ጥሩ ግንኙነት ላይ ኖረን ይችላል። ምንድነው የምታደርጊበት? ሰላም ቤተሰቦቼ እንዴት ናችሁልኝ? ዛሬ በጣም አሞኛል። ከቶፋ ጋር ሆስፒታል ደርሰን መተናል እና መድኃኒት ታዞልኛል። ብዙ መድኃኒት ጭንቀቱ ነው መሰለኝ የሰሞኑ በቃ በጣም ራስ ምታት፣ ብርድ ምናምን እያለኝ ነው እና በጣም ነው ያመመኝ እና ጆ ሰሞኑን ዝም ብሎኝ ጠፍቶ ነበረ። እንደምታዩት ምንም መቶ ማዋርቶኝ አያውቅም። ዛሬ ደውሎልኝ ነበረ። አንጀቱ ነው ሆዱ ነው ነገረው መሰለኝ መታመሜን አላውቅም እና መጣለሁ ምናምን ብሎ ሲጮህ ነበረ። አይ ቲንክ ቪዲዮቹን አይቷችኋል ወይ? ስለነገሩ ምናምን ሰምቷል መሰለኝ። ዛሬ በጣም እያመመኝ ነው እና ሊያብድ ነው እንግዲህ መጥቶ እሱ እንደተለመደው ምን ሊያደርገኝ እንደሆነ አላውቅም። ተሸክሞኝ ወደ ቤት ሊሄድ ይሆን አላውቅም። ብቻ እየመጣ ነው ብሎኛል። ለዛም ነው ቪዲዮ ያበራሁላችሁ ዛሬ። እስኪ ለማስረዳት ሞክራለሁ። ወንድሜ ነው፣ የራሴ ሰው ነው። በጣም በጣም ከማንም በላይ ደግሞ የኔ ሰው ነው እና ይረዳኛል ብዬ አስባለሁ። ከማንም በላይ ከሱ ውጭ ማንም የሚረዳኝ ሰው አይኖርም። ማለት ያቀኛል፣ ከማንም በላይ ከምንም በላይ ያቀኛል ብዬ አስባለሁ። እሱ ነው። ስለዛ ጉዳይ አንስቶ ከጮህብኝ የምመልስለት መልስ ምን እንደሆነ ራሱ አላውቅም። እንዴት እንደማስረዳው በዚህ ድካም፣ በዚህ ህመም፣ በዚህ እንትን ውስጥ ሆኜ እንዴት እንደማወራው ራሱ ግራ ገብቶኛል። ምንም ሊሰማኝ ራሱ አልፈለግም። መጣው ቤት ነሽ ምናምን ብሎ እየጮኸ ነው ሲያወራኝ የነበረው። እንግዲህ እስኪ እየመጣ ነው ያለውን ነገር ደግሞ ከፊት ሁሉንም ነገር አሳያችኋለሁኝ። ለማስረዳት እሞክራለሁ የምችለውን ያህል። ከዛ ውጪ ምንም አቅምም ወይኔ መጣ ጆ ግባ ምንድን ነው ያደረግሽው? ይሄንን ነገር ሲጀመር አንቺ እንደማታደርጉ ያውቃል። ምንድን ነው የተፈጠረው? ምንድን ነው እንደዚህ መልቀቅ? እንደዚህ አይነት ነገር ምንድን ነው ጆ ምናምን በስተክል አስረጅኝ። እዛ ጋር ምን ሆኜ እንደመጣሁ አታውቂም። እንዳለ ሰው የሚናገረኝ በአንቺ ምክንያት ብቻ ነው። ምንድን ነው እንደዚህ ያደረግሽው? በቶፋ ላይ እንዴት እንደዚህ አይነት ነገር ታደርጋለሽ? አይኑ አውቃለሁ። ከቶፋ ጋር ጥሩ ስሜት ላይ ኖረን ይችላል፣ ወይም ጥሩ ግንኙነት ላይ ኖረን ይችላል። ምንድን ነው የምታደርጊበት? በሱ ላይ ምንድን ነው ያደረግሽበት? በእግዚአብሔር ተረጋጋ። በእግዚአብሔር ምናምን ሲጀመር ተነሽ። ምንድን ነው? ተነሽና በስትክል ንገሪኝ ባርጊ። ምንድን ነው እያደረግሽ ያለሽው? ምንድን ነው ያደረግሽበት? ቶፋ ለአንቺ ብሎ ምን እንደሆነ ታውቂያለሽ አይደል? ከቤተሰቡ ከጓደኞቹ ከማንነቱን ሁሉ አጥቷል። አንቺን አስጠግቶ በቤቱ አኑሯል። በሱ ላይ ምንድን ነው ያደረግሽው? በስትክል አስረጅ። ለምንድን አመመሽ? ተነሽና በስትክል ያዡ። በስትክል አስረጅ። በመድኃኒዓለም ምናምን አትበይ። በአንቺ ምክንያት እንዳለ ሰፈር ውስጥ ምን አይነት ስም እንደተሰጠን አታውቂም። ምንድን ነው እያደረግሽ ያለሽው? ሲጀመር አልጋ ክፍል ድረስ ከአንቺ የሚጠበቅ ነው ባርኪ። በስትክል ንገሪኝ፣ በስትክል አውሪኝ። ከአንቺ የሚጠበቅ ነገር ነው ወይ? ለምንድን ነው ሳደረሰሽ? ለምንድን ነው በስትክል በእግዚአብሔር ምናምን ብለሽ አታሰባቢ። በስትክል ንገሪኝ። ለምንድን ነው አልጋ ክፍል ሄድሽ? ለምንድን ነው ሳይት ገኘሽ? ቶፋ ለአንቺ ብሎ አንቺን ለመጠበቅ ሲል በቤቱ አስገብቶሽ በቤቱ እያኖረሽ እኔን እንኳን ልጠብቃት ነው እኮ ብሎኝ እኮ ያኔ ተጣልተናል። አንቺ ግን በሱ ላይ ይሄን ሁሉ ነገር አደረግሽ።
እየጮክ ነው እኮ ተረጋጋ። ለምንድን ነው ማልጮ? ደግሞ መተሽ በቤቱ ተኝተሻል። ቤቱ ተኝተሽ እንኳን ዝም ብሎሻል። ባርኪ ምን አይነት እኔ ማውቃት ባርኪ ይቻርለችም። እኔ ማውቃት እህቴ ይቻርለችም። ትንሽ እህቴ ይቻርለችም። ባርኪ ምንድነው እንድረጋጋ የምትፈልጊው? ኪያ ጋር ሄጄ ትሰሚኛለሽ? ኪያ ጋር ሄጄ እንኳን እህት ባርኪ ብላ ነው የተናገረችኝ። በአንቺ ምክንያት እንዴት እንደዚህ አይነት አስነዋሪ ነገር ታደርጋለሽ? ምንም ሰማሽ ነገር የለም። እኔ ምንም ነገር አላደረኩኝም። ሲጀመር እኔ እንደዚህ አይነት ነገር ማድረግ ሰውም አይደለሁም። እንዳልነበርሽ ነው የማውቀው። እኔ እኮ የማውቀው የኔ ውድ እህት፣ የኔ ትንሿ እህት እንደዚህ አይነት ነገር እንደማታደርግ ነው የማውቀው። ዛሬ ግን ያገኘሁሽና የተለቀቀው ቪዲዮ ግን እንደዚህ እንድትሆኝ አይደለም። እሺ እኮ እንደዛ አድርጌ አይደለም። እኔም እኮ እንደዛ አድርጌ አይደለም ጆዬ። ይኸውልህ እኔ ምክንያት አለኝ። እዛ የተገኘሁበት ምክንያት አለኝ። ግን በቃ አሁን ላይ ምንም ነገር ይሄ ነው ብዬ መናገር ስለማልችል ነው ዝም ያልኩት። እግዚአብሔር አሁን ደግሞ በጣም እንትን እያለኝ ነው፣ እያመመኝ ነው። በቃ አታስጩኸኝ። ነው እያመመኝ ነው ምናምን የምትይው? ጭራሽ በቤቱ አምጥቶ ስላስቀመጠሽ ነገሩን ለማደባበስ ስትይ አሞኛል ብለሽ ተኛሽ አይደል? ሰሚኛለሽ? እኔ ከቶፋ ጋር ላንዋደድ እንችላለን። በዚህ ሰዓት ጸበኞች ልንሆን እንችላለን። ባርኪ ግን በሱ ላይ እንደዚህ ማድረግ ተገቢ ነው ብዬ አላስብም። በዛችኛዋ ቅጽበት ኪያ እንኳን ተናገረች። እህት ባርኪ እንኳን የምታደርገው ቶፋ ላይ እንደዚህ አለች። ጆኒ እዚህ ነገር ውስጥ ላይ የገባሁት እሱን ወድጄ እሱን ፈልጌ ሄደን እንዴ እሱን ለመጠበቅ አይደል እንደዚህ ነገር ውስጥ የገባሁት። የኔ ውድ ትንሿ እህት እንደሱ እንደምታደርግ ነበር የማውቀው። በስክል ወደሽው እንደነበረ ነው የማውቀው። አሁን ግን ያገኘውሽ እንደዚህ አይነት ምንድነው እንደዚህ የምትሆነው? አንተ እንኳን እስኪ ትንሽ እንኳን በቃ ተቆርቆር፣ እስኪ ትንሽ እንኳን ለመረዳት ሞክር ጆ። በመድኃኒዓለም እሺ ምን ልረዳሽ? እሺ በስክል አስረጂኝ። በስክል ሲጀመር ምን ሆነሽ ነው? ምን ሆነሽ ነው? አሞኛል እያልኩ ነው እኮ ልትሰማኝም አልቻልክም። እሺ ንገሪኝ። ምን ድምቀቴ የእናቴ ውድ አዳራሹ ፍቅራችንን አቀማሹ ሲያገናኘን እኔን ካንቺ ጣዕም ኖረው ያለም ፍቺ ስጨናነቅ ዓለም ጠባኝ የኔ ጉልት ሙራቶሽኝ። ይኸውልሽ አይጨክንብኝም ብለሽ የውሸት ልታደርጊ ቢሆን ግን ባርኪ እግዚአብሔር ያው መሳብ ይስጣል። መድኃኒቶቹ እንዳለ መድኃኒት ታዞልኝ ሆስፒታል ደርሼ ነው የመጣሁት። ለምንድን ነው መረጋጋት የሚባል ነገር? ምንም እንዴት አድርጌ ልረጋጋ? ብቻ አሁን ኪያ ጋር ነበርኩኝ። ምን ሆነሻል? ምን ላይ ነበርኩ? ምናምን ብለህ እንኳን ምንም አታውቅልኝም። እሺ አሁን ኪያ ጋር ነበርኩ። ኪያን እንኳን ሳውራት ከአኑ ጋር አግኝቻት የተናገረችኝ ነገር አለ። እህት እንኳን ባርኪ ቶፋ ላይ ምን እንዳደረገች እሷን ሰዓት አንተ ታቅለሸልሸኛለን ያለችኝ። እሺ ይሄን ነገር እንዴት ተቆጣጠር ነው ጤነኛ ሰው መሆኑ ነው? ያዩት ነገር እንዳለ እኮ በእርግጥ ያናድዳል። የሆነው ነገር ሁሉ ያበሳጫል። በጣም የሚያበሳጭ ነገር ነው። ግን ጆዬ አንተ እንኳን ተረዳኝ። እኔ ፈልጌ አይደለም፣ በቃ የሆነ አላማ አለኝ። እዛ ሄድኩበት ምክንያት አለኝ። አሁን ግን መናገር አልችልም፣ ማሳየት አልችልም። በቃ ሲጀመር ባርኪ እኔ ልክ ነኝ። እኔ ያለ አንዳች ምክንያት እንደዚህ እንደማታደርግ ያውቃል። ለእሷም እያልኩ ቆይተን የመጣው ዛሬ ነው የምትመጣው። እሱን አስረዳሻለሁ። በእኔ በኩል የነበሩትን ነገሮች አስረዳሽ። ታውቂኛለሽ አይደለ? ምን ሆነሽ እንደነበረ፣ ለምን እንደዛ እንዳደረግሽ የሆነ ምክንያት እንዳለሽ አውቃለሁ። ሲጀመር መጥፎ ነገር እንደማታደርግ የኔ ትንሿ እንደዚህ ያደረግሽበትን ምክንያት ነገር የሆነ ሰው አስገድዶሻል፣ አሊያም የሆነ ነገር ተፈጥሮ እኔ ያለው ልጅ ደግሞ አንገትሽን አትደፊም፣ ወይም ደግሞ ስምሽን ማንም ሰው እንዲያብጠለጥሉ አልፈቅድለትም። ምንድን ነው የተፈጠረው? በስትክክል ምንም ነገር ሳትደብቂ እንድነግር ይፈልጋል። እኔ ወንድምሽ ነኝ አይደል? በቃ የአንቺን ክፋት ደግሞ የሆነ ነገር ተጎድተሽ ማየት አልፈልግም፣ አልችልም። አንቺ ምንም ነገር ከምትሆኝ እኔ ምንም ነገር ልሆንልሽ። ንገሪኝ። አንቺ እንደዚህ ሆነሽ ምንም በቃ ንገሪኝ። መፍታት ያለብኝን ጉዳይ እኔ ልፍታለሽ። ተረጋጋው እኮ በቃ ተረጋጋ መጀመሪያ። በስመ አብ ወልድ ምንድን ነው እየሆንክ ያለኸው? ደህና ነህ አንተ ራሱ ደህና ነህ? ግን አዎ ደህና ነኝ። እሺ ንገሪኛ በእግዚአብሔር ስሜቴን ከተረዳሽ ንገሪኝ። ታች ወደ ሳሎን ውሃ ጠጣ። ተረጋጋ እስኪ
ገና ከመምጣት መጮህ ጀመርክ። ትጮሃለህ፣ ትጣደፋለህ፣ ውስጥ አልተረጋጋም። የሆነ ነገር ሆነሃል። ምንድን ነው? እየነገርኩሽ ነው። ኪያን አግኝቻት ነበረ። እህት ባርኪ እንኳን ቶፋ ላይ ምናምን ብላ የተናገረችኝ ንግግር ደስ አይልም። አይቼዋለሁ ቪዲዮ። ያለ ምክንያት እንደዛ እንዳላደረግሽ አውቃለሁ። የሆነ ምክንያትና አውቃለሁ ባርኪዬ፣ እኔ በአንቺ እተማመናለሁ። እሺ ለምንድን ነው እንደዛ የሆነው? እሺ ለምንድን ነው የሄድሽው? ችግር የለም ንገሪኝ። ለምንድን እንደዛ ያደረግሽው? ለመናገር ብችል ኖሮ ማለት ነው ያ ሁሉ ነገር ሲሉ እነ ኪያ እነ ሶፊ እነ በሚ ያ ሁሉ ነገር ሲሉኝ መናገር እችል ነበር። ቶፋ እንደዛ ደጋግሞ ሲለምነኝ እባክሽን ንገሪኝ፣ እባክሽን የሆነ ነገር ከሆነ ንገሪኝ፣ አስረጅኝና ነገር ሲለኝ እነግረው ነበረ። አሁን አንተ ስለመጣ ከመሬት ተነስቼ ያን ሁሉ ነገር አልነግረህም። ወንድምሽ አይደል? ለምን መሰለህ አሁን ላይ በቃ ይሄ ነው ብዬ መናገር የምችልበት ሰዓት ላይ አይደለሁም። በቃ በዚህ ሰዓት ነገሮችን ነገር መናገር አልችልም። እኔ ወንድምሽ ነኝ። እኔ እረዳሻለሁ። ሌሎቹ አይረዱሽ። እኔ እረዳሻለሁ። እኔ ህመምሽን የምፈልግ አይነት ሰው አይደለሁ። ማንም ሰው ባርኪ እንዲህ ናት ብሎ በክፋት እንዲያነሳሽ አልፈልግም። በቃ እኔ ንጹህ እህቴን አውቃታለሁ። የት ነበርክ እስከ ዛሬ? ሰሞኑን የት ነበርክ? ቶፋ ብቻ ነበር ከጎኔ የነበረው። እሱ ብቻ ነበር አይዞሽ ሲለኝ የነበረው። እሱ ብቻ ነበር ነገሮችን ሲከላከልልኝ የነበረው። የት ነበርክ? አሁን መተህ ምንድን ነው ንገሪኝ ምናምን የምትለኝ? አሁን ደግሞ አሞኛል። በዛ ላይ አታስጮኸኝ በፈጠረህ አምላክ። በቃ ራስህ መጀመሪያ ተረጋጋ። ነገሮችን ማሰብ ራሱ የምችል እየመሰለኝ አይደለም አሁን ላይ። ተረጋጋው እኮ እኔ በማለት ተረጋጋው አይደለ? እሺ እንደዚህ ሆነሽ እንዴት በማለት ንገሪኝ። ምን ነገር? እሺ እኔ እረዳሻለሁ አልኩ አይደል? አሳልፌ እንዴት እሰጥሻለሁ? ቢያንስ እነሱን ፈርተሻቸው ሊሆን ይችላል። ለእኔ ሁሉንም ነገር ንገሪኝ። በቃ እኔ እፈተዋለሁ። እንትን ነው። እሺ ንገሪኝ። እኔ አሁን አንደኛ አሞኛል። አይምሮዬ ልክ አይደለም። ጭንቅላቴን በጣም እያመመኝ ነው። ሲቀጥል ደግሞ አሁን ላይ ይሄ ነው ይሄ ነገር ሁላ የተፈጠረው በዚህ ምክንያት ነው ብዬ የምናገርበት ሰዓት አይደለም። አሁን ላይ እንዲህ ነው ብዬ ከተናገርኩ ነገሮችን ማስረጃዎችን እንዳለ ካወጣሁኝ ነገሮች እንዳለ ይበላሹብኛል። ይሄ ሁሉ ስሜ ጠፍቶም ነገሮችን ማስተካከልም አልችልም። ከመሀል ነው የምቀረው። እስኪ ተረጋጋ። ፊትህን እራሱ እያላበህ ነው። ምንድን ነው እንደዚህ መሆን እንዴ? ማን ያስፈራራሽ? ማንም አላስፈራራሽ። ሲጀመር የሆነ ነገር ይጠፋብኛል ምናምን ካልሽ የሆነ ያስፈራራሽ አንድ አካል ማን ያስፈራራሽ? ይህን ነገር ማወቅ ፈልጋለሁ። የሆነ ሰው የሆነ ነገር ባይልሽ የሆነ ነገር ይጠፋብኛል እንደዚህ ሊሆን ይችላል ልትይኝ አትችይም። ምክንያቱም ያስፈራራሽ ሰው አለ። በሆነ ነገር የሆነ ነገር ብሎሻል። በእግዚአብሔር ለእኔ ንገርኝ። እሺ ለእነ ጦፍ አልነገርሽም አይደል? ለእኔ ንገርኝ። እኔ ወንድምሽ ነኝ እኮ። አሞኛል ነው የምትይኝ? አዎ አሞሻል። እሺ እያየሁ ነው። እሺ ስምሽን እኔ ላጥራልሽ። የተፈጠረውን ችግር እኔ ላስወግድ። በቃ ለእኔ ስጭኝ እድሉን። እንደዚህ ብሎኛል። ከአንተ በፊት ቶፋም እኔ ያለሁኝ ከጎንሽ ምንም ነገር አይፈጠርም ንገሪኝ ብሎኛል። አሁን ላይ ከተናገርኩኝ ሁላችሁንም አደጋ ውስጥ ነው የምከተው። ለእኔ የሆን ነገር ስትከላከሉ፣ ለእኔ የሆን ነገር ስትሆኑ አደጋ ውስጥ ነው የምትገቡብኝ። እኔ አልፈልግም። ራሴ የፈጠርኩትን ችግር ራሴ ያስተካክለዋለሁ እንጂ በፈጠረ ከአምላክ ተወኝ በቃ። እንዴ ልተውሽ አልችልም። ለዚች ለአንድ ሳምንት እንኳን ስላላየሁሽ ምን ያህል እንደሚሰማ ምን ያህል እንደተጸጸትኩ እኔ ነው የማውቀው። ልተውሽ አልችልም። እንደዚህ ሆነች ደግሞ አልተውሽም ከዚህ በኋላ። እኔ እያመመኝ ነው። እግዚአብሔርን አልቻልኩም። በቃ ያንተ ጩኸት ደግሞ ሌላ በሽታ ነው የሆነብኝ። ተረጋግተህ እንኳን ማውራት አልችልም። መረጋጋት እንኳን አልፈጠረም። ለምንድን ነው ለሁላችሁም የኔ ጩኸት ብቻ የሚታያችሁ? ቢያንስ ለምንድን ነው እውነት የማይታያችሁ? ጮክ ስለሆነ ነው። እውነትህ እኮ ነው። ገብቶኛል እኮ ለእኔ አስበህ ለእኔ ተጨንቀህ እንደሆነ እኮ ገብቶኛል። ግን እንደዚህ እየጮክ አይደለማ። እሺ እንዴት ነው እህቴ እዚህ ጋር የሆነ ነገር ሆናለች ተብሎ ወይም የሆነ ቪዲዮ ተለቆባት ሰው ሁሉ መጠቋቀሚያ የእሷ ወንድም ይባላል። እዛ ጋር የሆነ ነገር የራሴ ጉዳይ አለብኝ። እሺ እንዴት ተረጋግቼ ሁላችሁንም እንዴት ላውራችሁ? እሺ ቢያንስ ሌላው ይቅር፣ ያንቺን እድል ስጭኝና እኔ ላስተካክል። ምንድን ነው የራሱ ጉዳይ? ምን ሆነሃል? ታዩ እሱን ይቅር። እሺ ንገሪኝ፣ በእግዚአብሔር እየለመንኩሽ ነው አይደል? እነሱ ላይረዱሽ ይችላሉ። እኔ ወንድምሽ ነኝ። ምንም ነገር ብታጠፊ አሳልፌ ልሰጥሽ አልችልም። ምንም ነገር ብትሆኚ እንዳላጠፋሽ አውቃለሁ። በቃ ምንም ያደረኩት ነገር ምንም የሰራሁት ስራ የለም። አስፈራርቶሻል። እንደዚህ ሰዎች እፈልጋለሁ። ምክንያት አለሽ አለሽ? በጣም እኔ ምክንያት አለኝ። ምክንያቱም ደግሞ የሆነ ታይም ላይ አወጣዋለሁ። አሁን ላይ በጣም ሴፍ ነኝ።
ከጎኔ አለ አይዞሽ እያለኝ እየደገፈኝ ከጎኔ እየሆነልኝ ነው። እሱ ደግሞ ምንም ነገር እንደሆነ አይፈልግም። እያየኸው ነው አይደለም? እንዴት እንደሚጨነቅልኝ እንዴት ከጎኔ እንደሆነ ጓደኞቹ፣ ቤተሰቦቹ፣ ወንድሞቹ በጣም እየጮሁበት ነው። ከዚህ ቤት አስወጣት እያሉት እየጨቀጨቁት ነው። ግን እሱ አትወጣም እያለ እየጠበቀኝ ነው። ከሱ በላይ አንተ ልጠብቀኝ አትችልም ጆ። አውቃለሁ። ስለዚህ ደግሞ ጊዜ ውስጥ ከሚደርስ መጠበቅ ነው እንጂ ያለብህ አሁን አምጪ አሁን ንገረኝ እያልክ አታስጨንቀኝ። በዛ ላይ አሞኛል። ትንሽ እንኳን ልረፍበት። ስጀመር ምን ማለት ምን አይነት ነገር ብታደርጊ ምን ቢፈልጉ ነው ከአንቺ እንደዚህ አይነት ሪስክ ውስጥ ያስገቡሽ? ምን ቢያዩብሽ ነው? በፈጠረ ከአምላክ ተወኝ በቃ። እኔ አትነግሪኝም ነው አትነግሪኝም አይደል? በቃ ሁሉ አልነግርህም ነው ለማለት ነው አይደል? አልነግርህም አይደለም ነው ጆ፣ አልነግርህም አይደለም። አሁን ላይ ይሄ እንደዚህ ነው፣ እንደዚህ ነገር የተፈጠረው በዚህ ምክንያት ነው ብዬ ማስረዳት የምችልበት ሰዓት ላይ አይደለሁም። ሰዓቱ ሲደርስ ለአንተ ብቻ አይደለም ለሁላችሁ ማስረዳችኋለሁ። ለሁላችሁም ሁሉንም ነገር ነግራችኋለሁኝ። ጆ በፈጠረ ከአምላክ አታስጨንቀኝ። በጣም ጥሩ፣ ችግር የለውም። እኔ በማውቅበት መንገድ አገኘዋለሁ። እመኝ ጆ ና በእናትህ ብዬ ከገባበት ተከትዬ ማንቁርቱን ይዤ ባላወጣው እኔ ወንድምሽ አይደለሁም። እሺ ይህንን ጻፍ ጆ። ስማኝ ና ጆ ምንድን ነው? እሺ ወይ ንገርኝ። እሺ ንገርኛ። ይህንን ሰውዬ የገባበት ሄጄ ገብቼ ላውጣው። ለእሱ እኔ አላንስም፣ ችግር የለውም። ጓደኞቼን እንኳን አልጠቀምም። እንደዚህ አይሆንም። ምንድን ነው ታዲያ እያልሽኝ ያለሽው? በልህ የሚሆን ነገር አይደለም። እሺ ትንሽ አስረጅኛ፣ ወይም እሺ ቢያንስ እንድረጋጋ የሆነ ነገር በይኝ። እንደዚህ ቢሆን ኖሮ ማለት ነው እንደዚህ ቢሆን ኖሮ ከእስር ቤት እንኳን አያመልጡም ነበር ሰዎቹ። እነሱ ናቸው ያኔ ተይዘው የነበሩት ናቸው። በጣም ጥሩ፣ ችግር የለውም። እኔ እንደዛ አላልኩህም። በቃ በኃይል በጉልበት በህግ ምናምን የሚሆን ነገር ቢሆን ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ይሄኔ ሰላም ነበርን ሁላችንም። ግን በቃ በዘዴ ነገርሽኛ በሆነ ብልሃት ነው እንጂ በቃ ሄድላችኋል። ተናደሮጠ ሄደ። ምን ልታረግ ነው? ቀይ እሱና ያለ እኔ ከሰዎች ጋር ልትደባደብ ነው? ልገላቸው ነው? በአንቺ እህቴ የመጣው በሞትስ ለአንቺ ስል በሞትስ ባርጊ ቻል ስበሻ ነፍሴ ይሁንሽ ብዬ ያለኝ ነው በሰጥሽ ውሰጂ ብዬ ባንቺው ብርታት ነው የዳንኩት የጌት ቀናይ ለዚህ በቀለው አላልኩም ተስተካክሎ ነው። ምንም ነገር በሆንልሽስ እነ ተወፋን እስክታገኝ ድረስ እኮ ምንም ነገር ሆንልሽ ነበር። በቃ ከዚህ በኋላ ለእኔ ተውልኝ ስላለ ነው የተውኩት አይደል? ያልተንከባከብኩሽ ያላየሁሽ ዞር ብዬ የሆነ ትሪት ምንም ነገር ያላደረኩሽ ቶፋ አለ ብዬ ነው አይደል? አሁንም እኮ ይኸውልህ ያንተ ቃል ስላለበት እኔም ስላሳዘንኩት ከጎኔ ሆኗል። እያገዘኝ ነው። ይኸውልህ ከማንም ሸሽጎ እያኖረኝ ነው እኮ። ምንድነው የምትለኝ? በቃ ትንሽ ጊዜ ታገሳ። ምንድነው መታገስ? እስከ ዛሬ እኮ አልነበርክም ነበረ። በቃ ትንሽ ጊዜ ታገስ። አዎ አልነበርኩም። ይሄን ደግሞ አልካድኩም። አለመኖሬን አልካድኩም። በቃ እኔ ያለሁላት አለኝ። በእናንተ በፍቅራችሁ ማለት እኔ ደግሞ መግባት አልችልም። እኔ መመጣ ከሆነ እናንተ ልትሸማቀቁ ትችላላችሁ። የምን ፍቅር? እኔ ማሱ ማለት እኮ ነው የፍቅር ምናምን ግንኙነት እሺ ፍቅር ምናምን እሺ የለም። በቃ ተውልኝ ብሎኛል። እሱን ተው። እንደ ወንድማዊነት አፍረሽኝ ምናምን ከሆነ ችግር የለውም። ሊጠብቅሽ ነው። ተውልኝ ያለህ እኮ ማለት ነው የወንድሙ ውለታ ስላለበት ነው። ወንድሙን የሆነ ታይም ላይ አትርፌለታለሁኝ፣ ከሞት አድኜለታለሁኝ። ለዛ ነው ጆ በፈጠረ ከአምላክ ምን እየሆንክ ነው? እሺ ወንድሙ ዳዳንሽ ውለታ ይሁን ችግር የለውም። የሚያስቅ ነገር የተናገርኩ። እሺ በመካከላችሁ አይኑር፣ በቃ አይኑር። እሺ ግን የወንድሙ ውለታ ስላለብሽ ትሪት እያደረግሽ እኔ ጠፋሁት። ለዛ ነው በቃ አንቺን እንደሚንከባከብሽ ነግሮኛል። ከዚህ በኋላ ለእኔ በቃ በእኔ በኩል በእሷ የሚመጣበት እኔ አለሁላት ምናምን ብሎኛል አይደል? በቃ ለዛ ነው የጠፋሁት። ከዚህ በኋላ አልጠፋም አለው። እዚህ ቤት ውስጥ ባልገባ በር ላይ ቁጭ ብዬ እጠብቅሻለሁ። ኧረ እባክሽ እኔ ለራሴ አለሁኝ ራሴ በቃ እኔ ከሁሉም ነገር ራሴን አወጣዋለሁኝ። በቃ ከገባሁበት ነገር ራሴን አወጣዋለሁኝ። በቃ ጆ በፈጠረ ከእስር ቤት አመለጡ አይደል? እኔ ራሴ ሄድላቸዋለሁ ያሉበት። ምክንያቱም ስልካቸው ምናምን በፊት እኛ ጋር ወርሰን ከነቶፋ የወሰድኩት ስልክ አለኝ። ደውዬ እሄዳለሁ። እኔ ባላመጣው ነው አይደለም። ታይኛለሽ። ሲጀምር ብትደውልም አሁን በሱ ስልክ የሚጠቀሙ ይመስልሃል? በሱ የምታገኛቸው ይመስልሃል? ምን አይነት ጅል ነው የሆንከው? ሌባ ላመለው አይደለ? አገኛቸው።
ትንሽ ጊዜ ብቻ ታገሰኝ። ምን ያህል ጊዜ ልጠብቅሽ? እሺ ምን ያህል ጊዜ ባቂ አንቺ ልጠብቅ? ገና ዛሬ ነው የመጣሁት። አዎ ዛሬ ነው የመጣሁት። ሁሉንም ነገር ታየዋለህ፣ አስረዳሃለሁ። ሰዎችን ፈልገን ማግኘት ካለብን እናገኛቸዋለን። ነገሮችን ማስተካከል የምንችል ከሆነ እናስተካክላለን። አሁን ግን በቃ በጥድፊያ በሩጫ የሚሆን ነገር አይደለም። ጆ በመድኃኒዓለም እንዴ አታስጮኸኝ። እኔ ለራሴ አሞኛል። እስኪ ትንሽ እንኳን ልታመምበት፣ እረፍት ላርግበት። ከአንተ ጋር የምጮህበት አቅም የለኝም። እኔ መታመምሽን አልሰማሁም። የታመክ ሲጀመር የለም ስልክ እንኳን አትደውልልኝም፣ አትጠይቀኝም። የት ነው የጠፋኸው? እሺ ምንድን ነው የሆንከው? በቃ በእኔ በኩል ታዩ። እኔ ያንን ቪዲዮ ካየሁት በኋላ ምንም በቃ በምክንያት እንደሆነ አውቃለሁ፣ ግን የሚወራ ወሬ ምናምን ደስ አላለኝም። ሁላ ኮሜንት ላይ የማየው ጽሁፍ ደስ አላለኝም። ለዛ ነው እስኪ ይህንን ነገር ከአንቺ አንደበት መስማት ስለፈለግኩኝ የመጣሁት። በቃ አሁን አንቺ ሰላም እንደሆነ የምፈልገው አንቺ ደህና መሆንሽ ምንም የፈለጉት ሊሉ ይችላሉ። እኔ አንቺ ደህና ሁኚ። እሺ በቃ እንዴት ናቸው? ቤት ደህና ናቸው? ኤርሚ ደህና ነው? ሄደሽ ማጠይቂማ በቀን አንዴ ይህን ሁላ ጊዜ እንዴት ነው የሚሄደው? ከዚህ ቤት እንዴት ነው የምወጣው? ታውቃለህ ምን አይነት ነገር ውስጥ እንዳለሁ። ሁሉም ደህና ግን እንዳታውቅሽ በጣም ነው የምትበሳጨው። ራስሽን ጠብቂ። እመጣለሁ፣ በየሰዓቱ እመጣለሁ። እነዚህን ሰዎች ግን እፈልጋቸዋለሁ። ምንም ነገር እንዳትይ፣ በቃ ምንም ነገር እንዳታደርጊ። እኔ እፈልጋቸዋለሁ። እርግጠኛ ሆኜ የገቡበት መግባት ይችላል። ከማንም ጋር በእኔ ጉዳይ ከማንም ጋር እንደማታወራ በእግዚአብሔር። እኔ ምንም ነገር አልፈልግም። እግዚአብሔር በቃ በእኔ ምክንያት ምንም ነገር ውስጥ እንድትገባ አልፈልግም። ቃል ግባልኝ እግዚአብሔር። የሆነ ነገር እሺ፣ ከዚህ በኋላ የምታደርጊውን ነገር እኔ በምን አውቄ ነው? ቃል ግባት ያለሽ። ሲጠሩሽ ደግሞ ትሄጃለሽ። ነይ እንደዚህ አድርጊ ሲሉ ወይም እንደዚህ ሁኚ ሲሉሽ ትሆኛለሽ። ለምን ቃል ላለመጠበቅ ከማንም ጋር እንደማትጣላ በእግዚአብሔር። እሺ ነይ ሲሉሽ ትሄጃለሽ። አንቺ አልሄድም። ቃል ገባላለሁ። ከፈለክ ትነግሪኛለሽ ሚጌል አንተም ግን ከማንም ጋር እንትን እንደማትል ቃል ገባልኝ። ግን እጠብቅሻለሁ። ከዚህ በር የትም አልሄድም። ቤት ደርሼ ከመጣ ተጣልታችኋል። ቤት አገባለሁ አላልኩም። ቤት አልገባም። በቃ አውቃለሁ ከእሱ ጋር ያለኝ እንዳይክ በቃ አሁን ቀጥ ብለህ ሂድ። መቶ ነበር እለዋለሁ። ግን በቃ አንተ እዚህ ከተገናኛችሁ ሌላ ነገር ነው የሚፈጠረው። ግን እየመጣሁ እጠይቅሻለሁ። መብቴ ስለሆነ አስፈላጊ ከሆነ ይዤሽ እሄዳለሁ። ጀመረው ደግሞ በቃ ሂድ። ራስሽን ጠብቂ እሺ። በእናትሽ ደግሞ እንደዚህ ሆነች። ደግሞ እንዴት ነው እሺ የሚሄደው? እንደዚህ አሞኛል እያልሽ ነው ደግሞ። እሺ እሱ የት ሄዶ? መድኃኒት ታዞልኛል። አንዴ የመጣሁኝ ብሎኝ ነው የወጣው እንጂ ነበር አብረን ሊፈልጋቸው ከሆነ ልከታል። በእግዚአብሔር አታድርቀኝ። ፈጣሪ ምን አይነት ጉድ ነው? ራስሽን ጠብቂ። መድኃኒት ነው ምን ላምጣልሽ? ምን ላቅርብ? ምን ጁስ ምናምን ታመሽ አይመጣም። ስለዚህ ጓደኞች አኩርፈውሽ ነው? በፈጠረ አምላክ ከማንም በላይ ተወፋ። ወንድምም እህትም ጓደኛም ሆኖ ከጎን ያለ ሰው ነው። በቃ እሱ ሁሉንም ነገር ከበር እያደረገልኝ ነው። ምንድን ነው የምትሆነው? ደርሼ እመጣለሁ። በቃ እመጣለሁ። መምጣት ነው አይጠበቅብህም። አሁን ደህና ነኝ። መድኃኒቶችን በስንት ሰዓት ከወሰድኩ ካልደወልሽ ግን እመጣለሁ። ራስሽን ጠብቂ እሺ። ተመስገን ፈጣሪ። ቢያንስ ጆ እንኳን ትንሽ ተረድቶኛል። ሲጀመር እሱ እንደሚረዳኝ አውቃለሁ። ይህ ነገር እንደሚያሳስበው እንደሚያስጨንቀው አውቃለሁ። ተመስገን ቢያንስ እሱ እንኳን እንዳሰብኩት አልሆነብኝም። ቢያንስ ትንሽ እንኳን ሊረዳኝ ሞክሯል። ምንም ነገር ቢሆን ወንድሜ ነው። ተመስገን። በቃ የዛሬ ውሎዬ በትንሹ ይሄን ይመስል ነበር። እንግዲህ በሉ ደህና ሁኑ።